ኦሮሞ ተረኛ ነው የሚባለው ነገር ህሊና ቢስነት ነው። አንዱ የኦሮሞ ምሁር ትግራይ ላይ የተደረገውን ጦርነት አልደገፈም። የአማራ ያሌቶች የኦሮሞ ተረኝነት ብለው ሲናገሩ በጣም ይገርማል። ምክንያቱም አሁን ያለው መንግስት ገፋፍቶ ምን ብለው ለዚህ ሁሉ ያበቁት ከትግራይ ጋር ወደ ጦርነት እንዲገባ ያደረጉት ሰው ያስፈጁት እነሱ ናቸው። እና እነዚህ ሰዎች ናቸው ገፋፍተው ወደ ጦርነት እንዲገባ ያደረጉት። ዛሬ ደግሞ መለስ ብለው አማራና የትግራይ ህዝብ በሚያሳዝን ሁኔታ እንዲፋጅ ያደረገው ጠቅላይ ሚኒስትሩ ነው ይላሉ። ኦሮሞ እዚህ ውስጥ እጁ የለበትም በማናቸውም መንገድ። አንዱ የኦሮሞ ምሁር በትግራይ ላይ የተደረገውን ጦርነት አልደገፈም። አንድም የኦሮሞ ፖለቲከኛ ይሄንን አልደገፈም። ይሄንን የትግራይ ህዝብ እንደ አውሬ እየታደነ አዲስ አበባ ውስጥ በሚታሰርበት ጊዜ ምናልባት በተቻላቸው መጠን መጠለያ ሊሆኑለት የቻሉት ኦሮሞዎች ናቸው። ይሄ ነው የኦሮሞ ተረኝነት። እነሱ ቤተመንግስት በሚያሸረግዱበት ጊዜ ትናንትም ሲዋጋ የነበረ ኦሮሞ ዛሬም እየተዋጋ ነው። ጠቅላይ ሚኒስትሩ የትግራይን ህዝብ እነሱ ባሰቡት መጠን ከምድረ ገጽ ስላላጠፋላቸው ዛሬ ደግሞ ወደሱ ዞሮ ትግራይና የአማራን ህዝብ ያጣላው እሱ ነው። እሱ ጊዜ ነው ይሄ ሁሉ የተደረገው ይላሉ። ራሳቸው በጭካኔ ታይቶ በማይታወቅ ጭካኔ መደምሰስ አለብን፣ ማጥፋት አለብን፣ ከምድረ ገጽ ማጥፋት አለብን፣ ከሰው አእምሮ ውስጥ ሁሉ መጥፋት አለባቸው ካሉ በኋላ ገፋፍተው ክፉ ካሰሩ በኋላ አላጠፋልንም ብለው ደግሞ ወደሱ ዞሮ አሁን ሌላ ነገር መናገር ጀምረዋል። ኦሮሞ ለራሱ ያልሆነውን ስርዓት ሁሉ ይዋጋል። በኢህአዴግ ጊዜም ተዋጋ። ይሄው ዶክተር አብይ ወደ ስልጣን ከመጣበት ጊዜ ጀምሮም እየተዋጋ ነው፣ እየሞተ ነው። በእጥፍ ድርብ እየሞተ ነው። የራሱ መንግስት ነው ብሎ አያውቅም፣ የራሱ መንግስትም አይደለም። እና አንዳንድ ጊዜ አንድ ናቸው ይላሉ። እነሱ ያጠፉትን ሌላው ያጠፋው በኦሮሞ ጫንቃ ላይ ለመጫን ጥረት ያደርጋሉ። ያ እስካሁን የተፈጸመ ነገር እስካሁን ጠቅላይ ሚኒስትሩን መንግስቱን ሲያማክሩ የነበሩ አሁንም ካቢኔ አባላት ሆነው መንግስት ውስጥ ባሉ ይሄ ከነሱ አይወርድም በታሪክም። ይሄ ወንጀል በትግራይ የተፈጸመው በደል፣ በአገሪቱ የተፈጸመው እልቂት፣ የህዝቦች መተላለቅ ያ ሁሉ ምክንያቱ እነሱ ናቸው። ይሄን በማንም ሰው ላይ ምክንያቱም መንግስትን እየተቃወመ ነው ያለው ኦሮሞ እስከዛሬ ድረስ። ማንም ስልጣን ላይ ወጣ ምንም ቋንቋ ይናገር የማይመቸውን የሚቃወም ብርቱ ህዝብ ነው ያለው። ዋጋም እየከፈለ መብቱን ማስከበር የሚችል ህዝብ ነው ያለው። ጫማውን ጥሎ የማይሸሽ ህዝብ ነው ያለው። ተተኮሰ ተብሎ አገር ጥሎ የሚሸሽ ህዝብ አይደለም። ስለዚህ ይሄ በትክክል መታወቅ አለበት። የኦሮሞ ህዝብ የራሴ ነው ብሎ አያውቅም፣ ራሱም አይደለም፣ ተረኛም አይደለም። ትናንትም ለመብቱ እየታገለ ነበር፣ ዛሬም መብቱ ወደፊት እስኪከበርለት ድረስ እየታገለ እየተዋጋ ያለ ህዝብ ነው። ይህ ተረኝነቱ ምኑ ላይ ነው? የአማራ ልሂቃንና አሁን ስርዓተ መንግስት ላይ ያለው ስርዓት በአማራ ህዝብ ላይ የደረሰ በደል ባለፈውም ስርዓት በወያኔም ጊዜ በኢህአዴግም ጊዜ በብልጽግናም ጊዜ የደረሰባቸው ግልጽ የሆኑ ጥቃቶች ዛሬም የፈጠራ በአብዛኛው የውሸት ናቸው። ሶስት ጊዜ ሞትኩ የሚሉ ሰዎች በሚዲያ አጋጥመውናል። ይኸው በብዙ ሚዲያዎች አይተናል። መጀመሪያ እንዲያደርገኝና ገሎኝ ሄደ፣ ከዛ ብድግ አልኩበትና ከዛ እንደዚህ ሆነ፣ ከዛ መጨረሻ ላይ እንዲያርገኝ ገሎኝ ሄደ፣ በራሴው መሳሪያ ገሎኝ ሄደ። እንደዚህ የሚሉ ሁሉ ነገሮች እነዚህ አሁን ባልናቸው ሚዲያዎች ሲናፈሱ የነበሩ ናቸው። እና ሀብታሙ አያሌው ሳይቀር እና መሳይ መኮንን የለጠፉት ምስል አይቼ በጣም የሚያስገርም ነገር ነው። እዚህ የኦሮሞ ተረኝነት የሚባለው ኦሮሞ የተረፈው ሞት ነው የተረፈው። በኦሮሞ ልክ በዚህ 5 ዓመት ውስጥ በኦሮሞ ልክ የሞተ የለም። ኦሮሞ ልክ የታሰረ የለም። በኦሮሞ ልክ የተፈናቀለ የለም። በኦሮሞ ልክ የተሰደደ የለም። ለራሱ ታሪክ የማይጨነቅ ምን አይነት ህዝብ ነው እንደዚህ አይነት ሰው? ታሪክ አይጨነቅም። ሰው ውሸታም ይለኛል አይባልም። አንድ ጊዜ ከተዋሸ አንድ ጊዜ ስህተት ነው ሊባል ይችላል። እንዴት ነው ውሸትን የዕለት መተዳደሪያ አድርጎ የሚኖር ሰው? አንድ የሚዲያ ሰው እንዴት አድርገው ነው ያንን የሚያደርገው? እንዴት አድርጎ ነው የኦህዴድ ሰው ከኦሮሞ ጋር ወይንም ደግሞ ሸኔና መንግስት አንድ ሸኔ ብሎ ህዝቡን እየገደለ ያለ በየቀኑ በየዕለቱ እየገደለ ያለ በእስር ቤት ውስጥ እያማቀቀ ያለ ሸኔና ኦህዴድ አንድ ናቸው። ዶክተር አብይና ኦነግ ምንም ልዩነት የላቸውም። ኦነጋውያን ናቸው፣ ሁሉም ኦነጋውያን ናቸው ይላል። ኦሮሞ ተረኛ ነው የሚባለው ነገር ኦሮሞ የተረፈው በዚህ ስርዓት ውስጥ ከማንኛውም ህዝብ በበለጠ እንደ ኦሮሞ የተጎዳ
እንደ ኦሮሞ የሞተ የታሰረ ከቤቱ የተፈናቀለ የደህየ አለ ብትሉ ትክክል ነው ብዬ አላስብም። ዛሬ ስንት ሰው ነው ስንት ኦሮሞ ነው እስር ቤት ያለው? የኦሮሞ ነጻነት ግንባር መሪዎች ዛሬ የት ነው ያሉት? ፍርድ ቤት ይፈቱ ካለ ስንት ዘመን ነው? እስር ቤት ውስጥ ሊያልቁ ነው። ሕክምና አያገኙም፣ ምግብ አያገኙም። በሚገርም ሁኔታ እነዚህ ሰዎች ይፈቱ ከተባሉ በኋላ ስንት ዓመት እስር ቤት እንዳሉ ተመልከቱ። ይሄ ነው የኦሮሞ ተረኛ ማለት። ይሄንን እያዩ ኦሮሞ ተረኛ ነው ማለት በእውነት ህሊና ቢስነት ነው። ህሊና ቢስነት የለም ከዚህ በላይ። አላያችሁም እንደ እንደነ እስክንድር አውቆ ነው የተወው። ኦሮሞ ሲመጣ ግን አውቆ የሚተው ነገር የለም። አውቆ የሚተው ነገር የለም። ምሁራኑ አይድኑም፣ ፖለቲከኞቹ አይድኑም፣ ነጋዴዎቹ አይተርፉም። በአንድ ዓመት ጊዜ ውስጥ የሞቱ ሰዎች ቁጥራቸው ቢቆጠር በመላው አገሪቱ የትግራይ ጦርነትን ሳያጠቃልል ማለት ነው በመላው አገሪቱ በአምስቱ ዓመት ውስጥ ከሞቱት ሰዎች እጅግ ይልቃል። እኛ ስማቸው ስም ዝርዝራቸው አለን። ወለጋ ውስጥ ብቻ በሁለት ወራት ውስጥ ስንት መቶ ሰዎች እንደተገደሉ ተዋጊዎች ሳይሆኑ ሽፍቶች ሳይሆኑ ትምህርት ቤት የሚሄዱ ተማሪዎች እርሻ ገበታቸው እርሻ ስራቸው ማሳቸው ላይ ያሉ ገበሬዎች ሲገደሉ አይተናል። ይሄ ነው የኦሮሞ ተረኝነት። በጣም የሚገርም ነገር ነው። አሁን በተለይ የአማራ ኤሊቶች የኦሮሞ ተረኝነት ብለው ሲናገሩ በጣም ይገርማል። ምክንያቱም አሁን ያለው መንግስት ገፋፍተው ምን ብለው ለዚህ ሁሉ ያበቁት ከትግራይ ጋር ወደ ጦርነት እንዲገባ ያደረጉት ሰው ያስፈጁት እነሱ ናቸው። አንዱ ፍኖተ ካርታ የሰጠሁት እኔ ነኝ ይላል። ሌሎቹ ደግሞ ባለፈው ጊዜ አንድ ኢንተርቪው አቶ ልደቱን አዳመጥኩኝ። 3 ጊዜ ያህል ወደ ቤተ መንግስት ተጠርቼ ያለው አለ። 3 ጊዜ ያህል እኔም ደግሞ ረጅም ጽሁፍ ሰጥቼ የሀገሪቱ ልትመራ የምትችልበትን ሐሳብ ሰጥቻለሁ አለ። በስልክ የሚገናኙ እንደነበረ ተናግሯል። ይሄ ራሱ በሚዲያ የገለጸው ነገር ነው። እና አንዳርጋቸው ጽጌ ከእስር ቤት እንደተፈቱ ወዲያውኑ በረው ነው ወደ ቤተ መንግስት የሄዱት። እነ ፕሮፌሰር ብርሃኑ ቅርታ ዛሬ ሰው ስም መጥራት ከዚህ በፊት አላደርገውም ነበር፣ ዛሬ መጥራት ግድ ሆኖብኝ ነው። እነ ፕሮፌሰር ብርሃኑ ነጋ በጣም ቋሚ ከጠቅላይ ሚኒስትሩ ጋራ ቋሚ አማካሪዎች ናቸው። እና እነዚህ ሰዎች ናቸው ገፋፍተው ወደ ጦርነት እንዲገባ ያደረጉት። ዛሬ ደግሞ መለስ ብለው አማራና የትግራይ ህዝብ በሚያሳዝን ሁኔታ እንዲፋጅ ያደረገው ጠቅላይ ሚኒስትሩ ነው ይላሉ። ጠቅላይ ሚኒስትሩ የትግራይን ህዝብ እነሱ ባሰቡት መጠን ከምድረ ገጽ ስላላጠፋላቸው ዛሬ ደግሞ ወደሱ ዞሮ ትግራይና የአማራን ህዝብ ያጣላው እሱ ነው። በሱ ጊዜ ነው ይሄ ሁሉ የተደረገው ይላሉ። ራሳቸው በጭካኔ ታይቶ በማይታወቅ ጭካኔ መደምሰስ አለብን፣ ማጥፋት አለብን፣ ከምድረ ገጽ ማጥፋት አለብን፣ ከሰው አእምሮ ውስጥ ሁሉ መጥፋት አለባቸው ካሉ በኋላ እንደዚህ ገፋፍተው ክፉ ካሰሩ በኋላ አላጠፋልንም ብለው ደግሞ ወደሱ ዞሮ አሁን ሌላ ነገር መናገር ጀምረዋል። ኦሮሞ እዚህ ውስጥ እጁ የለበትም በማናቸውም መንገድ። አንድም የኦሮሞ ምሁር በትግራይ ላይ የተደረገውን ጦርነት አልደገፈም። ይህም ማስረጃ ማምጣት አይቻልም። አንድም የኦሮሞ ፖለቲከኛ ይህንን አልደገፈም። ይህንን የትግራይ ህዝብ እንደ አውሬ እየታደነ አዲስ አበባ ውስጥ በሚታሰርበት ጊዜ ምናልባት በተቻላቸው መጠን መጠለያ ሊሆኑለት የቻሉት ኦሮሞዎች ናቸው። ስለዚህ ኦሮሞ ዛሬ ተረኛ ነው የሚባለው እስር ቤት ያለው ኦሮሞ ነው። ምንም ብዙ ማስረጃ መሰብሰብ አያስፈልግም። ያችን ቀምሰነዋል። ዛሬም እየቀመሱ ነው። ዛሬም እየሞቱ ነው። አሁን እየተናገርን እያለን በዚህ ሳምንት ውስጥ ስንት ኦሮሞ ነው የተገደለው? አሁን አማራ ክልል ውስጥ ብጥብጥ አለ፣ ሁከት አለ ይባላል። ኦሮሚያ ውስጥ እኮ ይሄ አንድ ሰፈር ውስጥ የሚገደል ቁጥር ነው። ማንም ሰው መገደል አለበት ብዬ አላስብም። ትክክልም አይደለም። ማንም ሰው ቢሆን ለምን ይገደላል? ቁጥሩን ለማሳየት የኦሮሞ ተረኝነት እንደሌለ ለማሳየት ነው። ምክንያቱም በሚዲያዎች ሲገለጽ ኦሮሞ ሚዲያ የለውም። ይኸው አንድ ያለን ሚዲያ ይሄ ነው። አንድ ሁለት ሚዲያዎች ቢኖሩ ነው። ይሄን ደግሞ አንድ ቀን ከተናገርን ያ ሁሉ ወፈሰማይ የአህዳዊ ስርዓት ናቂ ጉባኤ ይሰፍርብናል። ይሄ ነው ያለው። ስለዚህ ተረኝነቱ ምኑ ላይ ነው? የአማራ
ልሂቃንና አሁን ስርዓተ መንግስት ላይ ያለው ስርዓት የሚሰሩት ብዙ ሽር አለ። ኢትዮጵያ አየር መንገድ ብትሄዱ በሙሉ ኦሮሞ ነው ብሎ ሁሉ ያወራሉ። ተረኝነቱን አታውም እንዴ ይላሉ። ዲግሪ ያላቸውን ልጆች ጋሪ ገፊ ካደረጓቸው በኋላ እዛ የመንገደኛ ሻንጣ የሚያመላልሱ ካደረጓቸው በኋላ ገንዘብ ቀጥረው ያንን ካደረጉ በኋላ የኦሮሞ ተረኝነት ያለ ለማስመሰል ይሞክራሉ። ቢሮ ውስጥ ብትገቡ ኢትዮጵያ አየር መንገድ ቢሮ ውስጥ ብትገቡ ኦሮሞ አታገኙም። ጋሪ የሚገፋው ግን ኦሮሞ ነው። ያንን ቋንቋውን ስለሚናገር የኦሮሞ ተረኝነት አለ ይላሉ። አንድ ጊዜ በጣም በሚያሳዝን ሁኔታ የአቶ ተከስተ ከኢትዮጵያ አየር መንገድ ስራ አስፈጻሚነት ሲነሱ ዘመቻ የፕሮፓጋንዳ ዘመቻ ለማድረግ ኦሮሞ እንደዚህ ሆነ የወተረኝነቱ እንደዚህ ሆነ ለማለት ከተዘጋጀ በኋላ አንድ የአማራ ሰው በቦታው ሲቀመጥ ሰይፋቸውን ወደ ሰገባቸው መለሱት ሁላቸው። በሌላ ቦታ ደግሞ ብዙ የሚሰሩት ነገር አለ። ይሄንን መቼስ ተናግረን ልንጨርሰው የምንችለው ነገር አይደለም። እዚህ የኦሮሞ ተረኝነት የሚባለው ኦሮሞ የተረፈው ሞት ነው የተረፈው። በኦሮሞ ልክ በዚህ 5 ዓመት ውስጥ በኦሮሞ ልክ የሞተ የለም። በኦሮሞ ልክ የታሰረ የለም። በኦሮሞ ልክ የተፈናቀለ የለም። በኦሮሞ ልክ የተሰደደ የለም። በኦሮሞ ልክ የተራበ የለም። እንደ ህዝብ ስንወስደው ማለት ነው። ከዛ ቀደም በነበረው ስርዓት ምናልባት የኦሮሞና የሶማሌን የሚያህል አልነበረም። ዛሬ እውነት ለመናገር ከሆነ አማራ ኤሊቶች እንደሚጮሁት በአማራ ህዝብ ላይ የደረሰ በደል ባለፈውም ስርዓት በወያኔም ጊዜ በኢህአዴግም ጊዜ በብልጽግናም ጊዜ የደረሰባቸው ግልጽ የሆኑ ጥቃቶች ዛሬ የምናየው የፈጠራ በአብዛኛው የውሸት ናቸው። አንድ ጊዜ ትዝ የሚሉኝ ብዙ ነገሮች ማስረጃ ያስቀመጥናቸው ምናልባት አንድ ቀን መጠያየቅ ካለ ልናወጣቸው የምንችላቸው ብዙ ነገሮች አሉ። ከወለጋ ተፈናቀለ ለተባለ ሰው ኢትዮ 360 ቃለ መጠይቅ ያደርግለታል እና በስልክ ደውሎ ያናግረዋል። በስልክ ደውሎ ሲያናግረው በመሃል ሰውየው ድራማ መሆኑን ረሳውና የት ነው ለመሆኑ ከየት ነው የት ነው የሚኖሩት ብሎ ይጠይቀዋል። እኔ መቄት ነው የምኖረው ብሎ ይናገራል። ሌላ አማራ ክልል ውስጥ ያለ ወረዳ ነው የሚጠራው። ግን ኢንተርቪው ብለው እነሱ ያቀርቡት ከወለጋ የተፈናቀለ ሰው አስመስለው ነው። ይምጡልን፣ ልጆቻችን ይምጡልን፣ እዛ ከሚያልቁ ይምጡልን ብሎ ይናገራል ሰውየው በመሃል። ምክንያቱም እንዲበል የተባለውን ነገር ሁሉ ረሳው በመሃልና እውነተኛ ማንነቱን መናገር ጀመረ። እንዲህ አይነት ነገሮች አሉ። ሶስት ጊዜ ሞትኩ የሚሉ ሰዎች በሚዲያ አጋጥመውናል። ይኸው በብዙ ሚዲያዎች አይተናል። መጀመሪያ እንዲያደርገኝና ገሎኝ ሄደ፣ ከዛ ብድግ አልኩበትና ከዛ እንደዚህ ሆነ፣ ከዛ መጨረሻ ላይ እንዲያርጎኝ ገሎኝ ሄደ፣ በራሴው መሳሪያ ገሎኝ ሄደ። እንደዚህ የሚሉ ሁሉ ነገሮች እነዚህ አሁን ባልናቸው ሚዲያዎች ሲናፈሱ የነበሩ ናቸው። ባለፈው ሳምንት ቤታቸው የፈረሰባቸው ሰዎች ምስል ይሄው የብልጽግና ወይንም የኦሮሞ ብልጽግና ወደድ የሚያደርገው ይሄንን ነው ምናምን ብለው እና ሀብታሙ አያሌው ሳይቀር እና መሳይ መኮንን የለጠፉት ምስል አይቼ በጣም የሚያስገርም ነገር ነው። ለራሱ ታሪክ የማይጨነቅ ምን አይነት ህዝብ ነው እንደዚህ አይነት ሰው? ታሪክ አይጨነቅም። ሰው ውሸታም ይለኛል አይባልም። አንድ ጊዜ ከተዋሸ አንድ ጊዜ ስህተት ነው ሊባል ይችላል። እንዴት ነው ውሸትን የዕለት መተዳደሪያ አድርጎ የሚኖር ሰው? አንድ የሚዲያ ሰው እንዴት አድርገው ነው ያንን የሚያደርገው? እንዴት አድርጎ ነው የኦህዴድ ሰው ከኦሮሞ ጋር ወይንም ደግሞ ሸኔና መንግስት አንድ ላይ ሸኔ ብሎ ህዝቡን እየገደለ እያለ በየቀኑ በየዕለቱ እየገደለ እያለ በእስር ቤት ውስጥ እያማቀቀ እያለ ሸኔና ኦህዴድ አንድ ናቸው። ዶክተር አብይና ኦነግ ምንም ልዩነት የላቸው፣ ኦነጋውያን ናቸው፣ ሁሉም ኦነጋውያን ናቸው ይላሉ። እነና አተውት አይደለም። እነሱ ቤተመንግስት በሚያሸረግዱበት ጊዜ ትናንትም ሲዋጋ የነበረ ኦሮሞ ዛሬም እየተዋጋ ነው። ኦሮሞ ለራሱ ያልሆነውን ስርዓት ሁሉ ይዋጋል። በኢህአዴግ ጊዜም ተዋጋ። ይሄው ዶክተር አብይ ወደ ስልጣን ከመጣበት ጊዜ ጀምሮም እየተዋጋ ነው፣ እየሞተ ነው። በጥፍ ድርብ እየሞተ ነው። የራሴ መንግስት ነው ብሎ አያውቅም። የራሱ መንግስትም አይደለም። እና አንዳንድ ጊዜ አንድ ናቸው ይላሉ። እነሱ ያጠፉትን ሌላው ያጠፋውን
በኦሮሞ ጫንቃ ላይ ለመጫን ጥረት ያደርጋሉ። ያ እስካሁን የተፈጸመ ነገር ባለቤቱ መመለስ ካለበት እስካሁን ጠቅላይ ሚኒስትሩን መንግስቱን ሲያማክሩ የነበሩ አሁንም ካቢኔ አባላት ሆነው መንግስት ውስጥ ባሉ እነዚህ የአህዳውያን ምሁራን ትከሻ ላይ ነው የሚቀመጠው። ይሄ ከነሱ አይወርድም በታሪክም። ይሄ ወንጀል በትግራይ የተፈጸመው በደል፣ በሀገሪቱ የተፈጸመው እልቂት፣ የህዝቦች መጠላለቅ፣ ያ ሁሉ ምክንያቱ እነሱ ናቸው። ይሄ አንድ በአንድ ቆጥሮ የሚረከቡት ይሆናል አንድ ቀን። ይሄም በማንም ሰው ላይ ምክንያቱም መንግስትን እየተቃወመ ነው ያለው ኦሮሞ እስከዛሬ ድረስ። ማንም ስልጣን ላይ ወጣ ምንም ቋንቋ ይናገር የማይመቸውን የሚቃወም ብርቱ ህዝብ ነው ያለው። ዋጋም እየከፈለ መብቱን ማስከበር የሚችል ህዝብ ነው ያለው። ያንን ተልኮ እስኪፈጽም ደግሞ ወደ ቤቱ የማይመለስ ጫማውን ጥሎ የማይሸሽ ህዝብ ነው ያለው። ተተኮሰ ተብሎ አገር ጥሎ የሚሸሽ ህዝብ አይደለም። ስለዚህ ይሄ በትክክል መታወቅ አለበት። የኦሮሞ ህዝብ የራሴ ነው ብሎ አያውቅም። ራሱም አይደለም፣ ተረኛም አይደለም። ትናንትም ለመብቱ እየታገለ ነበር። ዛሬም መብቱ ወደፊት እስኪከበርለት ድረስ እየታገለ እየተዋጋ ያለ ህዝብ ነው። የአማራ ልዩ ኃይል ወደፊት ጀስቲስ በዚህ ሀገር እንዲመጣ ከተፈለገ ለህግ ለፍትህ መቅረብ ያለ